በአንድ ዘመን ሃሜሊን በሚባል የጀርመን ከተማ የሚኖሩ ሕዝቦች በወንድ ጉዳይ በጣም ተቸግረው ነበር። ከተማዋ ሙሉ በአይጦች ተሞልታ የምትኖር ነበር። አይጦቹ በሁሉም ቦታ ነበሩ፤ በቤቶች፣ በመደብሮች፣ በትምህርት ቤቶች፣ በሰዎች ምግብ ውስጥም ሳይቀር። አይጦቹ በጣም አስቸገሩ እና ማንም እንዴት እንደሚያስወጣቸው አያውቅም። ሰዎቹ ለአስተዳዳሪያቸው አንድ ነገር እንዲያደርግ ተማጸኑ። ስለዚህ አንድ ቀን ከተማዋ ከሰዎቹ ፊት ቆሞ እንዲህ አለ። ይህን ከተማ ከአይጦች የሚያድናት ማንኛውም ሰው በወርቅ እንደሚከፈለው ቃል ገቡላቸው። ከዚያ አንድ ቀን አንድ ምስጢራዊ ሰው መጣ። ብሩህና ቀለማማ ልብስ ለብሶ ረጅም ዋሽንት ይዞ ነበር። ሃሜሊንንም ከአይጦቹ ነፃ እንደሚያስወጣት ግን በምላሹ ቃል ኪዳናችሁን እንድትጠብቁ እና በትክክል እንድትከፍሉኝ እፈልጋለሁ። በሌላ መፍትሔ ተስፋ ቆርጠው ስለነበር ከተማዋ እና ሰዎቹ ተስማሙ። ከዚያም ባለ ዋሽንቱን ወጥቶ አንድ መሳጭ እና ስሜታዊ ዜማ እየተጫወተ በመንገዱ እየሄደ ሳለ አንድ አስደናቂ ነገር ተከሰተ። አይጦች ሁሉ ከማዕዘን ማዕዘን ወጥተው ዋሽንቱን ሰምተው ተከተሉት። እሱም አይጦቹን እስከ ወንዝ ድረስ አሰመራቸውና አንድ በአንድ አይጦቹ ወንዙ ውስጥ ዘለሉና ለዘላለም ጠፉ። በስተመጨረሻ ከተማይቱ ነፃ ሆነች። ሰዎቹ ሁሉ ደስ አላቸው። ነገር ግን ባለ ዋሽንቱ ሽልማቱ ለመቀበል ሲመለስ አለቃው ሳቀ እና እንዲህ ያለው ዜማ ብቻ ነበር። አይጦቹን አልተዋጋቸውም፣ ስለዚህ አንከፍልህም። ባለ ዋሽንቱ በጣም ተናደደ እና እንዲህ ብሎ ማስጠነቀቃቸው፣ እኔ ቃሌን ጠብቄአለሁ፣ ከእናንተ ቃላችሁን ካልጠበቃችሁ ትጸጸታላችሁ። ነገር ግን አለቃውና የከተማው ሰዎች ችላ አሉት። በማግስቱ ጠዋት ባለ ዋሽንቱ እንደገና ማጫወት ጀመረ። ነገር ግን ይህ ጊዜ ዜማው የተለየ ነበር። ከመቼውም በላይ ስሜታዊ ነበር። ከዚያም አስገራሚ ነገር ተከሰተ። ይህ ጊዜ የሃሜሊን ልጆች ዜማውን ሰሙትና አንድ በአንድ ፈገግ ብለው እየዘመሩ ተከተሉት። ከተማዋን ተሻግረው ወደ ምስጢራዊ የተራራ ዋሻ ገቡ እና እነዚህ የከተማዋ ልጆች ሁሉ ለዘላለም ጠፉ። ከተማይቱ በሐዘንና በጸጸት ተሞላች። ኪዳናቸው በማጠፋቸው ምክንያት በጣም የሚወዷቸውን ነገር ወጡ ይባላል። ቃል ማፍረስ አሁን ቀላል ሊመስለን ይችላል፣ ነገር ግን ሊያስከትለው የሚችል ውጤት ከባድ ሊሆን ይችላል። ስለዚህ ምንም አስቸጋሪ ጊዜ ብንሆንም እንከን ቃላችን እንጠብቅ። ቤተሰብ፣ የዛሬው ታሪካችን ይሄንን ይመስላል። በሌላ ታሪክ እስክንገናኝ ድረስ ቸርን ሰንብት። ታሪኩ ከተመቻችሁ ሼር፣ ኮፒ ሊንክ፣ ሳብስክራይብ ማድረጋችሁ እንዳይረሳ።